አገጪ ዶንት ክራይ እንባ ጥሩ አይደለም just be strong next to her strong ሆነሽ አጠገቧ ላይ ቁሚ እንባ ምናምን ሳይሆን just አሁን እንድትረሳው አብረሻት ሙቪ የምትወደው ነገር አርጊላት አብረሻት ነውችን ሰዓታት ቀኖችን አንድ ሳምንት ምናምን ካሁን በኋላ ትምህርት ቤት አትሄጂም because of my own reason ብለሽ ንገሪያት እና በቃ everything will be fine don't worry በጣም ሌላው ኢንተርኔት የምትጠቀም ከሆነ ፕሊስ ኢንተርኔት እንዳትጠቀም ምክንያቱም ከትምህርት ቤት ብታስቀራትም በኢንተርኔት ቡሊ ሊያረጓት ይችላሉ ኮንታክት ካላት ሜሴጅ ካላት እሱን ቼክ አድርጊያት ከመውጣት ከቤት ከማስቀረትሽም በላይ እሱን ቼክ አድርጊያት ስልኳን ተቀበያት እንዳታበሳጫት አታልቅሽ በፍለፊቷ ግን ማልቀስሽ ኖ ጥሩ አይደለም እናት አንቺ ተረጋግተሽ you need to make her feel better እሷን ራሱ አንቺ ተደስተሽ እሷን ለማስደሰት መሞከር ያለብሽ እና ተረጋግተሽ ግን ካጠገቧ ለደቂቃ አትለይ አንዳንዴ ጥበብ ሲሰጣችሁ ኖ ስትሮንግ ሆኒማ ካለቀሽማ ጥሩ አይደለም ማልቀስ ያለ ጥበብ ያደኩኝ ሴት እናት መሆን ራሱ እኮ ጥበብ ነው የኔ መቤት እናትነት ራሱ ጥበብ ነው እሺ እግዚአብሔር ይረዳሻል አንቺ ጠንካራ ሁኚ በሷ ፊት ጠንካራ ሆነሽ ይሄን ነገር ማለፍ ትቻለሽ እንደውም በጣም እድለኛ ነሽ የራሷን ካጠፋሽ በኋላ ብታቂስ አሁን እሷ መታለች አንቺ ጋር ይሄ በጣም ትልቅ እድል ነው ይሄን ነገር መረዳት ይሄን ነገር ለማለት መቻሏ በጣም ትልቅ እድል ነው እግዚአብሔር ይርዳሽ ግን አንቺ ጠንካራ ሆነሽ ሪሶርሶች አሉ አሁን የነገሩሽን ሰዎች አዳምጠሽ ይሄን ነገር አድርጊላት በቃ ለርዳታ አንቺ ጋር መምጣቷ ራሱ በጣም ትልቅ ነገር ነው ይሄን ነገር አውጥታ መናገሯ በጣም ትልቅ ነገር ነው በዚህ እድሜዋ እና አይዞሽ እግዚአብሔር ይረዳሻል ምክንያት አለው እዚህ ጋር የመጣሽው ሰዎች እንዲያናግሩሽ አንቺንም እንዲያበረቱሽ ይሆናል አንቺም ራሱ ቴራፒ ያስፈልግሻል ይሄን ነገር እንዴት እንደምትቋቋሚው አለ ደሞ የሚረዱሽ አሁን የተናገሩትንም ሰዎች ስልክ ግን ቼክ አድርጊያትና ምክንያቱም ከትምህርት ቤት ባትሄድም በሜሴጅም በኢንተርኔት ግሩፕ ሜሴጅ ግሩፕ ቴክስት ካላቸው በእነዛም ቡሊ ሊደራረጉ ይችላሉ መልእክት ሊላላኩ ይችላሉ እንደዚህ ተብለሻል የሚባል ነገር ሊባባሉ ስለሚስሉም ቼክ አድርጊያት እንትን ወጥልጋራቸው የተጀመረው ግሩፕ ቻት ነበራቸው በራሳችን ስልክ የሚጠቀሙት ማለት ነው እና በጣም እዛ ላይ ይናገራታል ነገሮችን ሀይድ ታረጋለች አትናገርም ለምን ብዬ መጨረሻ ላይ ስጠይቅ አንቺን ለምን አስጨንቃለሁ አንቺ ለምን ታዝኛለሽ ምናምን ብላ ለኔ አዛኝ ሆነሽ ተመለሰ ማለት ነው እንዴት እንደዚህ ሆነ እኔ አንቺን ፕሮቴክት ካላረኩኝ አንቺን ያለሽበትን ነገር ካላወቅኩኝ ምንድነው እየኖርኩ ያለው ገንዘብ ማረግ ያለብኝ ነገሮች ምን ያደርጉልኛል ምን ይጠቅመኛል ማረግልሽ ነገር የሚሆነው ነገር ምን ያደርግልኛል አንቺን መጠበቅ ካልቻልኩኝ እንዲህ እስኪያረጉሽ ድረስ ምናምን ብዬ በጣም አዘንኩኝ ማለት ነው ከዛ ትምህርት ቤት ላይ ይሄ ነገር ደረሰ በትምህርት ቤት ከአስተማሪዎች ጋር በጣም አወራንበት በጣም እና ከዛ ጀስት ጫፉን ሰምቻለሁኝ ይሄ የራሴ ማጥፋት ጫፍ እሷ ላይ ገና አልነበረም ግን ዛሬ ሰማሁኝ ከአንድ ተማሪ እናት ሰምተሻለሁ ያለችኝ ሾፒንግ ላይ አግኝታኝ ከዛ ምንድነው ስራ አሉ እንደ የኔም ልጅ ትላለች አለችኝ ግን ቀጥታ መጥቼ ልጄን የጠየኩት እኔ ምንድነው ነገሩ ነስቲ ጓደኛ ያረጋታለሁ ትረስ ከእንደዚህ ጉዳይ በኋላ እንዴ የሚያናድደኝ እንኳን ነገር ባይ ጀስት በነገሮች ምክንያቱም እንዴት መሰላችሁ እኔ በወንድ በሚለፍ አባት እጅ ያደኩኝ እኔ እናት አሳድጋኝ ጥበብን ቴክኒክን አላስተማረችኝም ህይወት ሲያለፋኝ ነው የኖርኩት ግን እግዚአብሔርን ደግሞ ጣልጠይኩትም እንደዚህ አይነት ጥበብ ከዛ እስቲ አስተምረኝ አልኩኝ በመናገርበት ሰዓት ተናጠይቃለሁ እግዚአብሔር ግን በጣም ካይንድ ሆኜ ነው ማውራት ምን ደስላት ምን አረጋለሁ ምን ወራለች በጣም ሾፍድ አረኩኝ እና የራሴን ነገር መከርኳት በጣም አናገርኳት አብረት ዋልኩኝ ቆየሁና እና ግን እነዚህ ነገራችሁ ፍርሃቴ ጀመንከትከቴ ራስነቴ መዛለኝ ምንም አሁን ያለውበት እንትምቱ ግራ ገባኝ ምንድነው እናቶች ከይሄን እድሜ እንዴት ነው ኤክስፒሪየንስ የለኝም
እንዴት አድርገው ይሄን እድሜ አሳልፈው 21 ልጆቻቸው የደረሱላቸው 30 የደረሱ በጣም ከእግዚአብሔር ጋር አሁን በጣም ተሟግቼ ከአንተ ውጭ ማንም የለኝም ታውቃለህ ብዬ ተሟግቼ ነው እንትን ያልኩትና ነገ ግን ልጄ ትምህርት ቤት ብትሄድ የመጀመሪያ ራሴ ሂጄ አናግሬ ስላለው ነገር ካልፈጸምኩኝ ልጄ ራሴ ይዤ እቀመጣለሁ። የፈለገው ነገር ይምጣ ብዬ ነው በራሴ ስሙ። ግን ይህንን ጉዳይ የእነ ሜላትን ጉዳይ አውቃለሁ። ሰሞኑን ሳይከረምኩት ነገር አዝኛለሁ በነበረውና ተመልሶ የኔም ቤት እንትን ሲል እኔ አጥፍቼ ነው አሁን ማለት ነው። ይሄን ነገሮች እኔ ማስተናግደው አሁን እንዴት ነው ገብቷቸዋል። እና አዘማም ተሰማኝ እኔ አጥፍቻለሁ ማለት ነው። ልጄን አላየኋትም። ምናልባት ፍሪደም የሰጠው ከጓደኞቿ ጋር ቡሊ ስትደረግ የነበሩ ትወዳቸዋለች እና እነሱን ከነሱ ጋር እንትን እንዴት ነው የምታደርገው ጨዋታ ወሬ ጊዜ ስለሰጠቻቸው ከጓደኞቿ ጋር እንዴት ነው ቦርድ አለመሆኗን ሴቭ ያደርግላታል ብዬ አሰብኩኝ። ለዛ ነው ይሄን እንድጠፋብኝ ልጄን ዝም ያልኳት ማለት ነው። በጣም አዘንኩኝ። ትራስ ነው ዝም እያዳመጥኳቸው ነበርና ግን እኔ ጥፋተኛ አይደለሁም። የሁሉም ሰው ቤት ውስጥ ያለ ነው እኮ ብዙ ቤት ውስጥ ሊገባ ይችላል። አሁን ምንድነው ነገር እዚህ ይኸውልሽ ከታች ያሉ እህታችን አሁን የገባችው እህታችን ሁሉም ጥሩ ነገር ነግሮሻል እና አንቺም ደግሞ እዚህ ፐብሊክ ይዘሽ መምጣትሽ ጥሩ ነው። ዋናው ነገር አሁን ምን መሰለሽ አክሽን ማድረግ አለብሽ። አሁን እሷ ሲኪዩር የምትሆንበት ከእሷ የማትለይበት መንፈሷ የሚታደስበት ልክ እህታችን ቅድም እንዳለችሽ ሙቪ ሊሆን ይችላል። አሁን ለምሳሌ አሮን የት ስቴት እንደምትኖሪ ካልመሽ ራሱ ሬስቶራንት ይዘሻት ውጪ ሳቂ አብራችሁ ተጫወቱ። ይሄን ነገር እንድትረሳው አድርጊ። ትምህርት ቤት አትላኪያት። ከዛ ካውንስለር አለ አንቺም ነው እንዴ ነው ኬኮ ፓረንት ካውንስለር አለ። እንዴት ነው ማድረገው እንደዚህ እያሰበች ነው የሚለውን እሱን ነገር አንቺ እሱ ላይ ስሪ። ልክ እህታችን እንደነገረችሽ ቡሊ የሚያደርጉ ልጆች እንደገና እነሱ እንዲያቆሙና እሷም ደግሞ ፍትህ እንዳገኘች እና ኮንፊደንሷ ቢል እንዲሆን አድርጊላት። ከዛ ከተቻለ ግን እኔ ከዛ ትምህርት ቤት ውስጥ ደግመሻት ላኪያት። ጥሩ ተማሪ ነች ብለሻል። ትምህርት ቤት ሌላ ጊዜ መቀጠል ይችላል። ሆም ስኩልም ማድረግ ትቻለሽ ለጊዜው ነገሩ እስኪስተካከልና ልጅሽን አትረፊ። አታልቅሽ፣ በርቺ፣ እህታችን ጠንክሪ። የሆነ ዶክተር ሪኩዌስት አድርጎ አስገባሁት አላውቀውም። ሰላም ነው። ጤና ይስጥልኝ። እንዴት አመሻችሁላችሁንም ሰላም ብያለሁ። ፈቃደ ስላሴ ይባላል። የተወሰኑ ጥያቄዎች እህታችንን መጠየቅ ፈልጌ ነው። ያው ነገሩ ላይትሊ የሚታይ ስላልሆነ አክቹዋሊ አሁን የገባሁትና አይ ቲንክ ከሱሳይዳል አይዲዬሽን ምናምን ጋር የተያያዘ ነገር ነው። ምክንያቱ ቡሊንግ ይመስለኛል። ግን እንደዛ ነው ያልሽው? ኦኬ። ስንት አመቷ ነው ልጅሽ? እድሜዋ 13 ኦኬ። እሺ ተልጋር ያ እንግዲህ ብዙ ጊዜ በእንደዚህ እድሜ ቲኔጀርስ ፉሊ አንደርስታንድ አያረጉትም ነገሩን። አሁን የምትለውን ነገር ኢቭን ራሱ አሁን ለምን እኖራለሁ ምናምን ብላሽ ይሆናል እንጂ ከዛ በኋላ ግን እንዴት ነው ይህን ነገር ኮሚት የምታረጊው ብትያትም ፎርምድ የሆነ ፕላን ምናምን ላይኖራት ይችላል። ሲዩሳይድ ደረጃዎች አሉት። አንዳንዴ ቶቱ ይኖራል ማሰቡ ማለት ነው። አይዲዬሽን ይመጣል። ሲዩሳይዳል አይዲዬሽን በቃ ዩ ኮንተምፕሌት። ከዛ በኋላ ፕላን ይባላል። ዩ ፕላን ቱ ሃርም ዮርሰልፍ። ከዛ መጨረሻ ደግሞ አራተኛው ደረጃ ዩ ኮሚትድ። ስለዚህ በአንድ ጊዜ አይደለም ላይክ ኮሚት ማድረጉን። አሁን አንድ ሰው ራሱን አጠፋ ስንል ፈጸመው ማለት ነው በእንግሊዘኛው ኮሚቲንግ ሱሳይድ እና ፕሮሰስ ነው ማለት ነው። መጀመሪያ ላይ ቶቱ ይኖራል፣ ሀሳቡ አይዲዬሽኑ ይኖራል። በቃ እንዴት ነው የማደርገው ምናምን ዩ ኤክሰርሳይዝ ሀሳቡ ጭንቅላት ውስጥ ይብላላል። ከዛ በኋላ በጣም እየገፋ ሲመጣ ፕላን ያደርጋሉ። በቃ ራሴን መግደል አለብኝ ወይም ህይወቴን ማጥፋት አለብኝ ብለው ማለት ነው። ከዛ ፕላኑ ምንድን ነው? እንዴት ስትራቴጂ ነው ማለት ነው። አንዳንዱ በመሳሪያ አንዳንዱ መርዝ ጠጥቼ አንዱ እንዲያርጌ። ስለዚህ ፕሮሰስ ነውና እንደዚህ ሱሳይዳል አይዲዬሽን ቶት ያላቸው ሰዎች እዚህ ላይ ከደረስንላቸው በጣም ቢግ ኦፖርቹኒቲ ነው። ቅድም እንዳሉሽ ማለት ነው እና 13 ዓመት ገና እድሜዋ በጣም ትንሽ ነው እና እንዳልኩሽ አይምሮዋም በደንብ በስሎ
የሚያስተውልበት በማስተዋል የሚወስንበት ራሽናል የምታስብበት እድሜ አይደለም። ላይክ በቃ በሆነ ጫና ግፊት፣ ከዛ ደግሞ ቡሊ መደረጉ ወደ ስዊሳይድ ላያደርስ ይችላል። ብዙ ጊዜ ቅስማቸውን ነው ስብር የሚያደርገው ምናምን። ግን ከዛ ተከትሎ የሚመጣውን ላይክ ነው ወርዝ ለስነ አጠቅምም ምንም ቦታ የለም መኖር ትርጉም የለውም ምናምን የሚለውን ደግሞ የሆነ መጥቶ የሚጭንባቸው ሰው ይኖራል ማለት ነው፣ የሚያሳያቸው ማለት ነው። ክንዱዛት ይሄን አድርግ እናንተን በል ምናምን አይነት ነገር ማለት ነው። እና እኔ አሁን የምመክርሽ እህቴ ገና ትንሽ ልጅ ታዳጊ ልጅ ስለሆነች አንቺ በራሱ በጣም በብዙ መንገድ ልትረጃ ትችያለሽ። ብዙም ብለውታል። ሞር ክሎዝ በመሆን ደስ ያለኝ ነገር ደግሞ ጓደኛ ያርጋታለሁ ብለሻል። እሱ የሚጠቅመው ለምንድን ነው? የምታስበውን ነገር ሁሉ ያለ መደበቅ መታ ለአንቺ ኦፕንሊ እንድትነግርሽ፣ ኢቨን ራሷን መጉዳት ማሰቧን ይሄ ተውጭ ጭንቅላቷ ውስጥ ክሮስ ማድረጉን ሁሉ ኦፕንሊ እንድትነግርሽ በር ይከፍታል። እሱ በምን ይጠቅምሻል? እርዳታ እንድታገኝ ታደርጊያለሽ፣ ራስሽም ትረጃታለሽ። ከእንደገና ደግሞ ፕሮፐርሊ ቴራፒ መስጠት ያለባቸው ሰዎች፣ የስነ ልቦና ሐኪሞች እንዲያግዟት ማድረግ ይኖርብሻል ማለት ነው። ከዛ ደግሞ ከስትረሰሩ መነጠል ያስፈልጋል። ላይክ በቃ አሁን የትምህርት ቤቱ ጫና የቡሊንጉ ምናምን ከሆነ ከዛ ሳይክል ውስጥ ይችን ልጅ ፕሮቴክት ማድረግ ነው የመጀመሪያው እርምጃ ማለት ነው። ስለዚህ ምንም ይሉኝታ ምናምን አያስፈልገውም። ኢትስ ዩር ቻይልድስ ላይፍ። ስለዚህ ትምህርት ቤቱን መጋፈጥ ያስፈልጋል። ዋቴቨር ኢት ቴክስ እንደተባለው ለፖሊስ ሪፖርትን ማድረግ። ምክንያቱም ነው አንዱ ኢሚዲየትሊ ሪስክ ውስጥ ነው ያለችው ይች ልጅ በዚህ ሀሳብ ከገፋች ሺ ሜይ ሄርት ሄርሰልፍ። ስለዚህ እነዚህን ሌጋል አክሽኖች መውሰድ ይኖርብሻል። ሁለተኛ ነገር ደግሞ የስነ ልቦና እገዛ እንድታገኝ ትሬንድ በሆነ ሰው ከአንቺም በተጨማሪ የጤና ባለሙያዎች እንዲያግዙልሽ ያንን ማመቻቸት ይኖርብሻል ማለት ነው። ቡሊንጉ እንዳይቀጥል ቡሊንጉ የመጣበትን ዳይሬክሽን በር ሁሉ መዝጋት ያስፈልጋል። ትምህርት ቤት ከሆነ የትምህርት ቤቱ ነገር ሳይክሉ መሰበር አለበት። ዊች ኢዝ ትምህርት ቤቱን ኮንፍሮንት በማድረግ ነው። አንዳንዴ ኢሚግራንት ስንሆን ሄደን ኮሚኒኬት ስናደርግ አክሰንት ሲኖረን ምናምን ቬሪ ሳድ አደዋና ሴይት ግን ደግሞ ሪያሊቲ ስለሆነ አውል ሴይት ማተር አናረግም ለብዙዎች። አሚን በቃ ጥቁር ነሽ፣ ኢሚግራንት ነሽ፣ አክሰንት አለሽ። የነጭ ልጅ ከሆነ ቡሊ እያደረገ ያለው ነጮቹን ነው ፕሮቴክት ለማድረግ የሚሞክሩት። ምክንያቱም ባክፋየር እንደሚያደርግ ብዙ ነገር እንደሚያመጣ ስለሚያውቁት ፕሮቴክት የሚያደርጉት የአዘር ግሩፕ ነው። ስለዚህ ሁሌም ለአንቺ ብቻ አይደለም ይህን ሀሳብ ማስተላለፈው፣ አበሻ ኮሚኒቲ ዩ ሃቭ ቱ ቢ አን አድቮኬት። አሁን እኛ ያደግንበት ኮሚኒቲ ልጃችን እንደዚህ ሲል ምን ትቀብጣለህ ምናምን ብሎ ልጁን መቅጣት ነው የሚፈልገው ወላጅ። ዝም በል አንተ ባትላቸው እንደዚህ ባታረጋቸው ምናምን የራሳችንን ወገን ነው ምንኮን ነው። በዚህ ሀገር ሲስተም ግን የፈለገ ልጆቻችሁ እንደው ቢበድሉም እንኳን ልባችሁ እያወቀውን ፕሮቴክት አድርጓቸው፣ እንዳታስነኳቸው። አንዱ ጓደኛችን አለች ማማ ቢር ነው የምሆነው ትምህርት ቤት ስሄድ ትለኛለች። ትክክል ነው። በቃ አላስነካም ልጅ የፈለገ በቃ ሺልድ ነው ማድረግ ያለባችሁ፣ በምንም እንዳታስነኳቸው። እና ይህንን አድርጊ። አሁን አንቺ ቅድም የተባለው ኪ ነገር ነው የአንቺ መጠንከር አሁን ወሳኝ ነው። አሁን ይኸው ከዚህ ሳይክል መውጣት አለብሽ። እኔ እንደዚህ አይነት ኤክስፔሪየንስ ስለሌለኝ ነው፣ እኔ የመጣሁበት ይሄ መንገድ ስለሆነ ነው፣ እኔ እንዲህ በመሆኔ ነው። ከሰልፍ ብሌም ውጭ ዚስ ኢዝ ኖት ዩር ፎልት፣ የአንቺ ችግር አይደለም ይሄ። በአንቺ ምክንያት በአንቺ ፌይሌር መጣ አይደለም። ይሄ ነገር የመጣው በውጭ ነው፣ በውጭ ተጽዕኖ ነው፣ ከአንቺ ድክመት የመጣ አይደለም። ስለዚህ አሁን ለቅሶ አይጠቅምም፣ በጣም ኢሞሽናል መሆኑ አይጠቅምም። እንደ ማንኛውም ወላጅ ኦፍኮርስ የ13 ዓመት ልጅ ራሴን ባጠፋ ነው የምፈልገው መኖሬ ምንም ጥቅም የለውም ምናምን ቢለኝ አውል ብሬክ እንዳንቺው ህሊናዬም ይሰበራል፣ ኢሞሽናል እሆናለሁ። እሱ ግን አይጠቅምም፣ አንቺንም አይጠቅምም፣ ልጅሽንም አይጠቅምም። ስለዚህ አሁን ከአሁኑ ጀምሮ ማለት ነው፣ አሁንም እየተንሰቀሰቅሽ ነው፣ እየሰማሁሽ ነው። እና በቃ ቁሚ፣ ጀሳኪራ አሁን ልጅሽን እንዴት ነው ፕሮቴክት የማደርገው ስትራቴጂ ነው። ስለዚህ ከነገ ጀምሮ ትምህርት ቤት መሄድ ካለብሽ፣ ሌጋሊ ለፖሊስ ሪፖርት ማድረግ ካለብሽ ዩ ሃቭ ቱ ዱ ዛት። ለቅሶ ይበቃል። ከነገ ጀምሮ አንቺ ላይክ በቃ ሴት አንበሳ አይተሽ ታውቂያለሽ? ናሽናል ጂኦግራፊ አይተሽ ካላወቅሽ ናሽናል ጂኦግራፊ ላይ ግቢና ሴት አንበሳ ልጇን እንዲህ እንግዲህ ወንድ አንበሳ እንዴት እንደሚያስፈራ ታውቃላችሁ። ላይክ መጥቶ ሉግረስ ነው የሚለው
በምን አይነት ዋጋ ፕሮቴክት እንደምታረግ እንዴት ፊርስ እንደምትሆን ተመልከች እና እንደዛ ሆነሽ ነው መነሳት ያለብሽ ነገር። የሆነ አልቃሻ የተሰበረ ውይ እኔ እኮ እንዲህ ስላደግኩ ነው እንዲህ ስለሆንኩ ነው ጥበብ ስለሌለኝ ነው ምናምን እያልሽ ድቅቅቅቅ ባለ መንፈስ ሳይሆን በማይነካ መንፈስ ነው መነሳት ያለብሽ። ልጅሽንም ፕሮቴክት ማድረግ ያለብሽ። ሾኸር ላቭ እንደተባለው ቶክ ቱ ሄር። አንቺ በጣም እንደምትወጃት የእሷ መኖር እንዴት አይነት ቫሉዌብል እንደሆነች እንዴት አይነት ድንቅ ልጅ እንደሆነች ምን ያህል ፕራውድ እንደሆንሽባት ምን ያህል እንደምታፈቅሪያት ምን ያህል ፕሮቴክት እንደምታደርጊያት አድቮኬቷ እንደሆንሽ ማንም አንቺ እያለሽ ጫፏን እንደማይነካ ይሄን ሁሉ ሪያሹር አድርጋት። ከዛ ደግሞ ጸግሽ ቅድም ስትልሽ ነበረ እንደ ኦነር እንደምታደርጊው ደግሞ ቃልሽን ሄደሽ አሳያት ማለት ነው። በቃ በሰዎች ፊት ምን ያህል ዋጋ እንደምትከፊ ኢንአክሽን ማሳያት። ከዛ በኋላ ልጅሽ ራሱ ሺዝ ጎና ቢ ኮምፕሊትሊ ዲፈረንት ፐርሰናሊቲ። አልቃሻ እናት ከሆንሽ ልጅሽንም አልቃሻ ነው የምታደርጋት። በቃ ዊክ ነው የምትሆነው። አንቺም ዊክ ሆነሻል፣ ትጎዳለች። በጣም ግን ፊርስ ሆነሽ ፕሮቴክት ካረግሻት ልጅሽ ራሱ ነገ ጠዋት በጣም you'll not believe it እንዴት አይነት ለራሱ አድቮኬት እንደምትሆን ማለት ነው። እና አም ሶ ሶሪ አይ ፊል ዩ አይ ፊል ባድ ልጅሽ በዚህ ስሜት ውስጥ ስለምትገኝ፣ ግን እግዚአብሔር ይረዳሻል፣ እግዚአብሔር ያግዝሻል። በርቺ። ያው በጣም ከባድ ጊዜ ነው ልጆች ለማሳደግ። በጣም ከፍተኛ ተጽዕኖ ነው ያለው። ካልቸራችን ደግሞ አብሮ አይሄድም። የእኛ ካልቸር ሌላ፣ ልጆቻችን እንዲሆኑልን የምንፈልገው ሌላ። የዚህ ሀገር ልጆች ደግሞ ተንከሲሶች በእውነት ነው የምላቸው፣ በጣም ተንከሲስ የዚህ ሀገር ልጅ ካልቸራሊም እንደ ልብ ስለሚለቋቸው ማለት ነው። እና ያንን አድርጊ። እግዚአብሔር ይርዳሽ፣ እግዚአብሔር ያግዝሽ፣ በርቺ። እየሰማው አላስችለኝ ስላለ ነው። አይንሽ ግን አንድ ምሳሌ ልስጥሽ። ሰጎን ከእንቁላሏ ላይ አይኗን አታነሳም ይባላል። እዚህ የምትሰሙኝ ወላጆች ከልጆቻችሁ ላይ አይናችሁን አትንቀሉ። ያ ማለት ምን ማለት ነው? ልጅን መውደድ የተለየ ነገር ነው። ልጅን ማጨመላለቅ የተለየ ነገር ነው። ሊሚት የሚያስፈልገውን ነገር ሊሚት ማድረግ። ይሄ ምንድን ነው? ስልክ የምትሰጡ ከሆነ ምን የምትሰጡ ከሆነ የተለያየ ነገር የምትሰጡ ከሆነ የሆነ ሰው በቃ ዶክተር ይላል። አንተ አልመጣውም ወዳጄ። ከደበረ ውጣና ሲጨርስ ተመልሰና ለሚሴ አትስማው። በደምብ ጥሩ ምክር እየሰጠ ነው። ቀጥሎ ወንድማችን አሉ አንዳንድ በቃ እንደዚህ አይነት ማህበረሰባችን ውስጥ እንዲህ አይነት የባከኑ ሰዎች አሉ። ስለዚህ በቃ የለመዱት ሌላ ነገር ስለሆነ እንዲህ አይነት ነገር መስማት አይፈልጉም። just breaks my heart። ልብ ካለ አሁን እየተነገረ ያለው አንድ ህይወቱ አደጋ ላይ ያለ ትንሽ ያላደገች ህፃን ልጅ ላይ አንተ የኔ 50 እና 60 ዓመት የሆነ በቃ የራስህን እድሜ ያባክነ የሌላም እድሜ የምታባክነ አይነት ሰው ትሆናለህ። አም ሶ ሶሪ ስላበሳጨኝ ነው። እንደዚህ አይነት ሲሪየስ ኢሹ ላይ we have to be serious። እህቴን የምመክርሽ ነገር ምንድን ነው? አሁን ሌሎቻችሁም እንደዚህ ትንንሽ ልጆች በተለይ ቲኔጀር ልጆች ያሏችሁ ልጆች ልጅን መውደድ አንድ ነገር ነው። ልጅን ደግሞ ከመስመር ወጥቶ እንደ ልቡ እንዲሄድ መፍቀር ሌላ ነገር ነው። ኢንተርኔት ኤክስፖዠር ላይ በጣም ከምታስቡት በላይ የተለያየ አይነት ነገር ነው የሚለቀቀው። በዘፈን ውስጥ ያለውን ነገር አሁን ብዙዎቻችን አናዳምጠውም። ሊሪክሱን ብታዳምጡት አንዳንዱ ዘፈን የሚያስደነግጥ ነው። ልጆቹ ያንን ሊሪክስ ነው የሚያዳምጡት። ሙቪ ውስጥ እንደዚህ ነው። ካርቱን እያዩ ሊመስሏቸው ይችላል፣ ግን በጣም የሚያጠፋ አይነት መልእክት ካርቱን ውስጥ ይኖራል። የህፃናት ፊልም ውስጥ ከኛ ካልቸር ጋር ማሄድ በሆሞሴክሹዋሊቲ በሉት በግብረ ሰዶማዊ በሉት በምን በብዙ የተበከለ ነው። ስለዚህ ፓረንታል ኮንትሮል በጣም ያስፈልጋል። ልጄ ኢሞሽናል ይሆናል፣ ታንትረም ውስጥ ይገባል፣ ያለቅሳል። ያልቅስ ምን ይሆናል? ልጄ ቢያለቅስ ምን ይሆናል? ይሞታል። ሲርበው ሲታመም ነው የሚሞተው ልጅ። አልቅሶ የሚሞት ልጅ የለም፣ ታይቶም አይታወቅም። ስርዓት ማስያዝ ላይ በጣም ስትሪክት መሆን አለብን። ኢንተርኔት ኤክስፖዠራቸውን በጣም መከታተል ያስፈልጋል። የተለያዩ አይነት አፖች አሉ። ኢንተርኔት ፕሮቫይደሮቻችሁ ጋር ሄዳችሁ እንዴት አድርጋችሁ ፓረንታል ኮንትሮል የእያንዳንዳቸውን ላፕቶፓቸውን፣ የምትሰጧቸውን አይፓድ፣ የምትሰጧቸውን ስልክ ሁሉ ኢንተርኔቱ ሊሚት አድርጉባቸው። ወደ ፖርኖግራፊ እንዳይገቡባችሁ፣ ወደ ሌላ በኢንአፕሮፕሪየት የሆነ ኮንቴንት እንዳያዩ፣ ይሄን ሁሉ ሊሚት ማድረግ ትችላላችሁ። ኢቨን ብራውዝ የሚያደርጉትን ነገር ኢንተርኔት ውስጥ ገብተው ጉግል ውስጥ ወስደው ገብተው ምን ሰርች እንደሚያደርጉ ምን አይነት ሳይት ላይ ሄደው እንደሚያዩ ይሄንን ሁሉ ማየት የምትችሉበት እድል አለ ማለት ነው። እና ይህን ተጠቀሙበት። ይህን ለማለት ነው። እኔ መድረኩን ለመቆጣጠር አይደለም የመጣሁት። ከታች ሆነ ያንጨረጨርኩ ይቅርታ አድርግልኝ።
ሰላም ሁኑ፣ ደህና ደሩ። ቴንኪዩ አመሰግናለሁ ዶክተር። ፎሎ ባክ ያርጉኝና ሌላ ጊዜ እየመጡ ያስተምራሉ። ጥሩ ሀሳብ አለው። ደህና ደሩ። እግዚአብሔር ከሁላችን ጋር ይሁን። ቴንኪዩ ዶክተር ማርሽ። እህታችን ምን ተሰማሽ? አሁን ተረጋጋሽ? ጥሩ ስሜት ተሰማሽ? የሰማሽው ምክር ላይ ዶክተሩም ነግሮሻል፣ እህቶች ያሉ ከስርም ነግረውሻል። እና ምንድነው አንቺ ራስሽን አንቺ ነሽ መቆም የምትችይው። አሁን ከዚህ ከተነገረው ነገር በላይ ሌላ ሊነገርሽ አይችልም። እና እስኪ ራስሽን አረጋግተሽ የተነገርሽን ፕራክቲስ አድርጊ። በቃ ከአሁን ሰዓት ጀምሮ በውስጥ ጥያቄ መልሽልን። እሺ እናትዬ፣ ያው ሪሶርሶች እንድናገኝልሽ ነው። እኔ ልውረድ። ቴንክ ዩ አደን፣ ቴንክ ዩ ሶ ማች። ቴንክ ጋድ ቆዩ። እሺ እኔ ዛሬ በጣም ቆዩና ቴንክ ጋድ እንግዲህ ቅርሳቸው ስለረበሽኳቸው እየሰማችሁ ነበር ግን ዋዬ ኢንተርኔት አይሰራም። ቴንክ ዩ ጊፍት ሰጠኝ። ሰላም ደርሽ እንዴ? በውስጥ አውሪኝ። አይዞሽ ኤልሹ፣ በቃ በውስጥ እናወራለን። ደህና ደሪ፣ ምንም አትጨነቂ። ኤልሹ ከልጅሽ ጋር ለመቆም አብረሽ ነው መሄድ ያለብሽ። ትምህርት ቤት በየሰዓቱ መሄድ አለብሽ። እኔ ልጄን እንደዛ ያደርጉብኝ ነበርና ትምህርት ቤት ያለው የኔ ልጆቼ በጣም ነጮች ያሉበት ስለሆነ ቡሊንግ ያደርጓታልና እንደዚሁ ልክ ኤግዛክትሊ አንቺ እንዳለችሽ ነው መታ ሁለተኛ ወደዛ ትምህርት ቤት መሄድ አልፈልግም ለምን ስላት በቃ እንደዚህ ያደረጉኝ ነው ምናምን አለች። ሶ እኔ በፍጹም አልቀርም። እዛው ትምህርት ቤት ደግሞ ካውንስለር ፖሊስ አለ እንገልሻለን እስከሚሏት ማለት ነው። እና እያንዳንዱን ምክንያት መተው ሲነግሩሽ ጸጥ ብሎ ሰምተሽ አለመቀመጥ። አይ ቲንክ ልዕልቲ ታውቂኛለሽ መሰለኝ፣ ጄሪ ልትነግርሽ ትችላለች። በየቀኑ እንዴት ትምህርት ቤት የምትሄጂው ነው የምትለኝ። ምንም ነገር ኢሹ ከሆነ አልቀርም፣ ራሴ ነው የምሄደው። የፈለገው ነገር ቢሆን እስ ኦኬ ብለሽ የምታርፊው አይደለም። ስለዚህ ልጆቻችን ምን ያስባሉ? ኦኬ እናቴ ፕሮቴክት ታደርገኛለች የሚለው ነገር አለ። ገብቶሻል? አይፈሩም፣ መጥተው ይነግሩኛል። አንዴ ምን ሆነ ልጄን አንገቱን አነቁት። ከዛ ለአባትየው ደወሉና እንደዚህ ነው አንገቱን ሲለው እስ ኦኬ ልጆች ናቸው ናት ኦኬ። ገብቶሻል? ልጆቼን አሳልፌ ለእናንተ የሰጠኋችሁ ከኔ በላይ እናንተ ፕሮቴክት ታደርጉልኛላችሁ እስከሚገለው ነው ወይ የምጠብቀው አልኩት። ስለዚህ ኦኬ ልጁ ከዛ አካባቢ እንዳይደርስ ተደረገ። ገብቶሻል? ልጄ ቁጥርጥር ተሰርታ ነበርና በዊግ የሆነ ነገር ይወረውርባትና ፀጉሯ ላይ ይቀራል። ምክንያቱም ሁሉም ነጭ ስለሆኑ ፀጉሯ ይሄ ዊጉ ይስቁባታል። ከዛ ማሚ እየሳቁብኝ ነው እንዴት ብዬ ነው የምሄደው አለች። ከዛ ደግሞ ነገ እንደበድብሻለን ብለውኛል አለች። ሂጂና ካልነኩሽ እንዳትነኪ፣ ስትነካሽ ግን ምንም ነገር እንዳታስቀር ያልኳተኝ፣ ደብድቢያተኝ የሚመጣውን። ከዛ ልጅሽ ተደብድባለች ነው ያሉ። መጀመሪያ ቀድመ የመታቻት ያችኛዋ ነጯ ስለሆነች ተነስቼ ነው የሄድኩት። ልጄ ቁጭ ብላ ምሳ ሰዓት በምትበላበት ሰዓት መታታክ ያደረገችው እና አንቺ ስትሄጂላቸው ጥፋታቸው እንኳን እንደሆነ ብታውቂም ከነሱ ጎን ነው የምቆመው ነው ከልጆቼ ጋር። በቃ በሳምንት አንዴ ሁለቴ ሂጄም ቼክ አደርጋቸዋለሁ። የፈለገው አይ ዛሬ ላይብራሪ ነበርኩ ብትለኝ እሄዳለሁ። እና አይዞሽ ምንም ነገር እንዳትፈሪ፣ ልጅሽ ግን በቃ እናቴ አንደርስታንድ ታደርገኛለች ብላ እንድታስብ አብረሻት መሄድ አለብሽ። ትምህርት ቤት ደግሞ እንዳታስቀሪያት። ካስቀራሻት ስለተናገርናት ፈርታ ቀረች ነው የሚሏት። ኔክስት ታይም ስትሄድ ሞር ቡሊንግ ነው የሚያደርጓት። ተከትለሻት ነው የምትሄጂው። እዛ ፖሊስ አለ፣ ፖሊሱ ራሱ ያውቀኛል። አይስ ኦኬ ምናምን ነው የሚለው። ምክንያቱም የሆነች ልጅ እገላታለሁ እያለች ስታስፈራራ እኔ
እናንተ ካላስቆማችሁ ከሳለሁ አልኩኝ። በቃ ኮርት ሂጅ እስከሚለኝ ድረስ ማለት ነው። ከቀረች ግን ኔክስት ታይም ስትሄድ አይረሱላትም። አሁንም ሞር ተናግረናት ሞር እንድትቀር ነው የምትፈልገው። ስለዚህ ምንም ቢሆን ይቅርታና አሁን ያንቺ ሲቹዌሽን እና የእሷ ሲቹዌሽን ይለያል። እሷ ራሴን አጠፋለሁ የሚል ልጅ ነው ያላት። ልጄ ራሱ እጇን ራሷን ልታጠፋ እጄ ላይ በቢላ ቆርጬ ብገለው እዚህ ጋር አይ ምክርሽ መጥፎ ነው እያልኩ አይደለም፣ ግን አሁን ላይ ትምህርት ቤት መላኩ እኔ ሁላችንም እዚህ ያለ ነው እንደ ጥሩ ነገር መታየት ትረጋጋና ልጅቷ እኔ የሚመስለኝ 2 ቀንም ይሁን ሳምንትም ይሁን ትረጋጋ፣ የሚያስፈልገው ምክር ይሰጣት፣ ካውንስል ትደረግ። ቡሊ የተደረገችው ምን ማለት እንደሆነ ሰልፍ ስቲሞን ቢልድ ለማድረግ በደንብ ትመከር። እናትየውም ትዘጋጅና ቻሌንጅ ታርግ በፖሊስ በትምህርት ቤት በመናም እና ይሄ ፕሮሰስ ይወስዳል። ዝም ብሎ ትምህርት ቤት መውሰዱ አሁን በዚህ ሁኔታ ላይ ተገቢ ነው ብዬ አላስብም። ግን እንዳልሽው ነገሩን ፌስ አድርግ ያልሽው ነገር ትክክል ነው። ግን ስቴፑን በትክክሉ ዶክተሩ የነገረሽ አለ፣ እታችን የነገረችሽ አለ። መጀመሪያ ስቴፑ ምንድነው? ከትምህርት ቤቱ ማራቅ ነው አሁን ላለው ሁኔታ ገባሽ? ከዛ የሚደረገውን ነገር ተከታትለሽ አድርጊ። በዶክተር የነገረሽ እታችን ማነች? እዚህ ጋራ ነጊ አላውቅም። ከዛ ፌቨንም ነግራሻለች፣ እኔም ነግሬሻለሁ። አንቺ እታችንም ከሰለ ያለሽ እታችንም የምትዩ መጥፎ ነገር አይደለም፣ ግን ፈርስ ስቴፑን ነው ማወቅ ያለብን። አሁን ዝም ብለን ሮንግ አድቫይስ ከሰጠናትም ተሳስታ ደግሞ የማይሆን ነገር ልትወስድ ትችላለች። ስለዚህ ምንድነው መደረግ ያለባት? ልጅቷ ትምህርት ቤቱን ከጠላችሁ ቡሊ የምትደረግ ከሆነ ትንሽ 2 ቀን 3 ቀን 1 ሳምንትም ሊሆን ይችላል ከትምህርት ቤት ትቀር። ይሄ ሆሊዴይ ሲዝንም ነው። ኤኒዌይስ ከትምህርት ቤት ትቀርና በደንብ ራሷን መንፈሷን ታድስ፣ ትመከር፣ ሳይኮሎጂካሊ ቴራፒ ታግኝ፣ ሳይካትሪክ ያናግራት፣ የተጎዳው መንፈሷ ይጠገን። እናታችን ዝግጅቱንና ካውንስለር የትምህርት ቤቱን ካውንስለር ታናገር፣ ትምህርት ቤቱ ውስጥ ታናገር፣ ፖሊሶች ታናገር። ይሄን ነገር ቻሌንጅ ማድረግ ትጀምር። ያ ነው ስቴፑ የሚመስለኝ። ይቅርታ አድርጉልኝ። ትክክል ብለሃል። ዛትስ ቬሪ ትሩ። በቃ አንዳንድ ሰው የተለያየ ኬዝ ነው ያለው። እቺ ልጅ አሁን የኤልሹ ልጅ መሸከም ነው ያቃታት እና ዛትስ ዋይ አንዳንድ ልጅ ቆዳ ወፍራም ነው መሸከም የሚችል ልጅ አለ። እንደየ አፕሮቻቸው ነው ልጆቹ የሚመጡት። ስለዚህ ማድረግ ያለብሽ ነምበር 1 ትምህርት ቤት በቃ አትላኪያት። ምንም ተማረች አልተማረች ዋናው ጤና ትሆንልሽ። ዳትስ ኢት። ትምህርት ኢዝ ናት ፕራዮሪቲ ራይት ናው። ትምህርት አይደለም ዋናው። ሁለተኛ ደግሞ ፌስ ደግሞ ማድረግ ካለባት እንደዚህ አይነት ነገሮች ሲመጡ ራሷን ሰልፍ ስቲማን ቢውልድ እንድታደርግ የሚያናግራት ሳይኮሎጂስት ነው እንጂ እኛ እዚህ ጋር ቁጭ ብለን እንደዚህ ብትሆን ምናምን ስላልን አይደለም። እነሱ ራሱ they will tell her how to build her self esteem በየትኛውም በኩል። ስለዚህ ዋናው እንደዚህ በዚያ የሰለጠኑ አሉ፣ በጣም ብዙ ስፔሻሊስቶች አሉ በዚህ። እነሱን ታናግርና የሚሏትን ሰልፍ ስቲማ ለሌላ ጊዜ ሁልጊዜ ይሄ ነገር እንዳይደጋገምባት በደንብ አድርጋ ሄልፕ ታገኛለች። ለአሁኑ ግን ጀስት ቴክ ዘ አድቫይስ ላይክ ዶክተርም ቅድም መጥቶ ነግሮሻል። ሁሉም ነገር በአንድ ቀን ነገር አይደለም፣ ፕሮሰስ አለው። በአንድ ቀን እንደዚህ አይነት ዲሲሽን ውስጥ ልትገባ ስለማትችል ገና እያብላላችሁ ነው ያለችው ገና እና ኤርሊ ኤጅ ነው። ጥሩ ጊዜ ነው የነቃሹ። ስለዚህ ከነገ ጀምሮ አንቺ ከአጠገቧ በመሆን ከዛ ከቶክሲክ ከሆነ ሲቹዌሽን አርቀሻት ጀስት ጊቨር ስፔስ ሰላማዊ የሆነ ስፔስ ስጫት። እሷን ብቻ የምታዳምጥበት አንቺ የምታዳምጥበት ሪላክስ እንድታደርግ ቤት ውስጥ አድርጊያት። ሙቪዋንም ምኗንም የምትወደውን ነገር እያደረገች ትቀመጥ። ሆሊዴይ ሲዝን ነው። ሺዶኔ ትጎት ስኩል። ሌላው ነገር ደግሞ አንቺ ስታናግሪ እዛ ስኩል ዲስትሪክትን ሄደሽ ምናምን ፕሊዝ እንዳትቅለሰለሽ። አም ሶሪ ቱ ሴይ ዚስ፣ ግን እዚህ ሀገር ትንሽ አንገትሽን ሰበር ካርክሽ በዛው ነው ሰብረው ነው የሚያስቀሩሽ። በጣም ደፋር፣ ቅድም ማማ ቤር እንዳለሽ ማለት ነው ዶክተር ፊሽ፣ በጣም ኃይለኛ፣ በሁሉም ኢነርጂ ነው የሚል ያለብሽ። ዩ ሃቭ ቱ ጎ፣ በጣም ማሳየት እንደሞ አለብሽ። በቃ this is እንትን ካልሆነ ስቴትሽን ንገሪኝና if I have to go with you I will go። ምንም ችግር የለውም። በጣም እናገርልሻለሁ። እኔ ሪሊ አውቃለሁ ሲስተሙን ምን ያህል መጥፎች እንደሆኑ እና በጣም ሳትፈሪ በቃ
ሄደሽ ስትሬት አፕ ነው መናገር ያለብሽ። ፕሪንሲፓሉ ጋር፣ ፖሊስ ጋር ምናምን ጋር ራሳችሁ ናችሁ ሪስፓን የምትወስዷት ነው የምታያቸው። ሪኮርድ እያደረግሹና ድምጻቸውን እና just do all these things and then after that እንትኑን እነግርሻለሁ። ይሄ የምታነጋግሪያቸውን ሰዎች ስልካቸውን እንልክልሻለሁ። አነጋግሪያቸው። ሳይኮሎጂስቶች ናቸው፣ ቴራፒስቶች ናቸው፣ በእንደዚህ በጣም የሰለጠኑ ናቸው። you will get help እና በቃ ይሄን ልልሽ ነው እህቴ። እግዚአብሔር ደግሞ ከአንቺ ጋር ይሁን። ሌላው ነገር ደግሞ to be honest በጣም ጸልይ። በቃ ይሄ ነገር ጸሎት ያስፈልገዋል። በየትኛው እምነት ካለሽ ጸሎት መልስ አለውና ጸልይበት። እግዚአብሔር ይርዳሽ ከዚህ ውጭና እኔ ልወርድ ነው። ሰላም እደሩልኝ ጋይስ። እኔም መውረድ አለብኝ ነገር ስሬ ምንም ነሳ